ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ገሞ ነኝ። አብራችሁን ቆዩ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል የተዘጋጀው ሀገራዊ ጉባኤ ኢትዮጵያ በመረጃና በስታቲስቲክስ የሉዓላዊነት ጉዞ ያስመዘገበችው ትልቅ ድል የተበሰረበትና አስደሳች ሆኖ ያገኙት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ ነው ብለዋል። ጽዮን ዮናስ ዝርዝር አላት። ኢትዮጵያ የልማት ትልሞቿን እንዲሁም ስኬቶቿን በመረጃና በአህዛዊ ማስረጃ መሰነድ ከጀመረች ሰነባብታለች። ይህ እርምጃ ኢትዮጵያ ከዚህ ቀደም በሌሎች በሚደገፉና በተበታተኑ የመረጃ ቋቶች ላይ የነበራትን ሙሉ ጥገኝነት ለመቅረፍ ያሳየችውን ከፍተኛ ቁርጠኝነት ማረጋገጫ ነው። ይህ አዲስ ምዕራፍ የሀገሪቱን የመረጃ ሉዓላዊነትን በተግባር በማረጋገጥ ኢትዮጵያ በራሷ መረጃ ላይ ተመስርታ እንድትወስንና የራሷን የልማት መስመር እንድትተልም አስችሏታል። በዚህም መሰረት የዛሬው ጉባኤ ላይ የኢትዮጵያ ስታቲስቲክስ ልማትና የመረጃ ሉዓላዊነት ጉዞ ያመጣችው ስኬቶችና የወደፊት አቅጣጫዎች በጥልቀት የተዳሰሱበት ሆኗል። መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የተዋስ አሊያም በውጭ አካላት ላይ ጥገኛ የሆነ መረጃ ሀገራዊ መሻታችንን ማሳካት ስለማስችል የፖሊሲ ሉዓላዊነትን ለማረጋገጥ የራስን መረጃ በራስ አቅም መሰብሰብና መተንተን ወሳኝ ግብዓት መሆኑንም አክለዋል። ከሁሉም በላይ የመረጃ አሰባሰብና ትንተና ስራ በሀገር ልጆች እውቀትና ክህሎት ሲከወን ማየት ታላቅ ሀገራዊ ኩራት መሆኑንም ጠቅሰዋል። ከዚህ በተጨማሪ የመረጃ ትኩረታችን በቁጥር በሚገለጹ ውጤቶች ላይ ብቻ ሳይሆን ሰው ተኮር በሆኑና በዜጎች ሕይወት በሚታዩ ተጨባጭ ለውጦችም መሆን እንዳለበት ጠቅላይ ሚኒስትሩ ገልጸዋል። በተያያዘም የፕላንና ልማት ሚኒስትር ክብርት ፍጹም አሰፋ የመረጃ ሉዓላዊነት ለፖሊሲ ነጻነት በተሰኘው ሀገራዊ ጉባኤ ላይ ባደረጉት የመክፈቻ ንግግር እንደገለጹት ቀደም ሲል ሀገራዊ የመረጃ ስርዓቱ በራስ አቅም ላይ ያልተመሰረተ በውጭ ድጋፍ ጥገኝነት ላይ የቆየና የተአማኒነት ጥያቄዎች የሚነሱበት እንደነበረ አንስተዋል። ከዚህ ለመላቀቅ በተደረጉ ቁርጠኛ እርምጃዎች የሀገር በቀል ኢኮኖሚ ሪፎርምና የ10 ዓመቱን የልማት እቅድ አፈጻጸም ለመከታተል የሚያስችሉ እንደ የተቀናጀ የቤተሰብ ጥናት፣ የቱሪዝም መረጃና የቢዝነስ ድርጅቶች ቆጠራ ያሉ የተለያዩ የዳሰሳ ጥናት በማድረግና በዲጂታል ስርዓት በማዘመን እንዲሁም ለመረጃ ልማት ከፍተኛ ኢንቨስትመንት በማድረግ የመደመር እሳቤን መሰረት ያደረገ የመረጃ ተኮር ፖሊሲ አመራርና ውሳኔ ሰጪነት ማረጋገጥ ተችሏል ብለዋል። ይህ አይነቱ የሪፎርም ውጤት መረጃዎች በኢትዮጵያ ልጆች እንዲሰበሰቡና እንዲተነተኑ በማድረግ የሀገሪቱን ሉዓላዊነትና የፖሊሲ ነጻነት የሚያረጋግጥ ሲሆን ብሔራዊ ጥቅምን፣ የዜጎችን ደህንነትና የልማት ትልሞችን በጽኑ መሰረት ላይ በመገንባት ከተለመደው የምላሽ ሰጪነት አሰራር ወደ ቅድመ ትንበያ መሸጋገር የሚያስችል ዘላቂ ተቋማዊ አቅምን ፈጥሯል ብለዋል። መረጃው የጠቅላይ ሚኒስትር ጽሕፈት ቤት ነው። ኢትዮጵያ በሚቀጥሉት 10 ዓመታት ለሚመዘገበው እድገት መሰረት የሚሆን የሉዓላዊነት ዲጂታል መሰረተ ልማት የገነባች መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቼና ገለጹ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል የተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂደዋል። ክሩቤል ፈለቀ የዚህን ዘገባ ዝርዝር አዘጋጅተውታል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ ለማፋጠንና ሀገር በቀል የቴክኖሎጂ መፍትሄዎችን ለማቅረብ እያደረገ ያለው እንቅስቃሴ ለሀገሪቱ የዲጂታል እድገት ከፍተኛ ሚና እየተጫወተ ይገኛል። ኢንስቲትዩቱ ከተመሰረተ ጊዜ ጀምሮ በተለያዩ የቴክኖሎጂ ዘርፎች ላይ ትኩረት አድርጎ በርካታ አበረታች የምርምርና የልማት ስራዎችን እያከናወነ ይገኛል። በዛሬው ዕለትም የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል የተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተካሂዷል።
በመድረኩ ማብራሪያ የሰጡት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና ኢትዮጵያ በሚቀጥሉት 10 ዓመታት ለሚመዘገበው እድገት መሰረት የሚሆን ሉዓላዊ የዲጂታል መሰረተ ልማት እየገነባች ነው ብለዋል። እንደ ግብርናና የጤና ዘርፎች እንዲሁም የፋይናንስ የትምህርትና ኢነርጂ ያሉ እያንዳንዱ ዘርፎች አሁን ላይ በሀገር በቀል የክላውድ ቴክኖሎጂ የሚቀነባበሩ በሀገር ውስጥ የሚመሩና በኢትዮጵያ ቋንቋዎች መግባባት ለሚችለው የአርቲፊሻል ኢንተለጀንስ ግብዓት የሚሆኑ ተግባራዊ መረጃ ምንጮች ሆነዋል ነው ያሉት። የራሳችን መረጃ ከሌለን የኛ አርቲፊሻል ኢንተለጀንስ ባዕድ ይሆናል። የራሳችን አርቲፊሻል ኢንተለጀንስ ከሌለን ደግሞ መረጃዎቻችን ይባክናል ሲሉም አብራርተዋል። ዲጂታል ኢትዮጵያ 2030 ይህን ክፍተት ለመሙላት የተቀረጸ ብሔራዊ ስትራቴጂ ሲሆን ይህም ሉዓላዊ የክላውድ ዳታ ሴንተርን፣ ብሔራዊ የዳታ ሌክ ሃውስን እንዲሁም በአማርኛ፣ በአፋን ኦሮሞ፣ በትግርኛና በሶማሊኛ ቋንቋዎች የሰለጠነና ሙሉ በሙሉ በሀገር ውስጥ ቁጥጥር ስር የሚመራ ሀገር በቀል ላርጅ ላንጉዌጅ ሞዴልን መገንባት ያካትታል ብለዋል። በአሁኑ ወቅት በዓለም አቀፍ ደረጃ ቀዳሚ የሆኑ ያሉት ሀገራት መረጃቸውን ወደ ምርታማነትና ወደ አዲስ የኢኮኖሚ እሴት እየቀየሩ ያሉ ናቸው። ኢትዮጵያም አሁን ላይ ይህንኑ መሰረት እየገነባች ትገኛለችም ብለዋል። የዜና ምንጫችን የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ በሚካሄድባቸው አካባቢዎች ላይ ስምሪት ሰጥቷቸው የነበሩ የክትትል ቡድኖች ያጠኑትን ዝርዝር ሪፖርት በይፋ ተረክበዋል። ቦርዱ ቀደም ሲል በጥር ወር 2018 ዓ.ም ከተለያዩ ተቋማት የተሰበሰበውንና በአረንጓዴ ቢጫና ቀይ የተፈረጀውን የጸጥታ መረጃ መሰረት በማድረግ ውይይቶችን አድርጓል። ማረማየት ፍጻት የኢትዮጵያ ብሔራዊ ምርጫ ቦርድ ከመንግስት አካላትና ከተፎካካሪ ፓርቲዎች በደረሱ መረጃዎች መካከል የነበሩትን ልዩነቶች በጥልቀት ለመመርመር መጋቢት 28 ቀን 2018 ዓ.ም የጋራ የክትትል ቡድን አዋቅሮ ስምሪት ሰጥቷል። ከፓርቲዎች ከሲቪል ማህበረሰብና ከቦርዱ የተውጣጡትና በ9 ንዑሳን ቡድኖች የተደራጁት እነዚህ አካላት ያከናወኑትን የመስክ ምልከታ አጠናቀው ግንቦት 6 ቀን 2018 ዓ.ም ሪፖርታቸውን አቅርበዋል። የስምሪት ቡድኑ ሪፖርቱን ለቦርዱና ለባለድርሻ አካላት ያቀረበ ሲሆን በአብዛኞቹ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩን አረጋግጧል። የመድረኩን የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ የክትትል ቡድኑ መሬት ላይ ያለውን ተጨባጭ ሁኔታ አጣርቶ ስራውን በማጠናቀቁ ምስጋና አቅርበዋል። የዚህ መድረክ ዋነኛ ዓላማ የቀረበውን የጥናት ውጤት በማድመጥ ቀጣይ አቅጣጫዎችን ለማስቀመጥና የባለድርሻ አካላትን ኃላፊነት በምክረ ሀሳብ ለማበልጸግ መሆኑንም ገልጸዋል። በቀረበው ሰፊ ሪፖርት ላይ ከጸጥታ ሁኔታው ባሻገር የየአካባቢዎቹ የፖለቲካ ምህዳርና ፓርቲዎች በነጻነት ተንቀሳቅሰው ለመስራት ያላቸው አስቻይ ሁኔታ ተዳሷል። በተጨማሪም የህዝቡ ተነሳሽነትና የምርጫ ካርድ አወሳሰድ ሂደትን ጨምሮ በርካታ ወሳኝ ጉዳዮችን ተመልክቷል። ይህ የክትትል ሪፖርት በአብዛኞቹ የምርጫ አካባቢዎች ላይ ሂደቱን ለማስቀጠል የሚያስችል ምቹ ሁኔታ መኖሩን ቢያረጋግጥም አሁንም ልዩ ትኩረት የሚሹ ቦታዎች መኖራቸውንም አመልክቷል። በጥናቱ ግኝቶች ላይ የቦርዱ ሰብሳቢ ሜላትወርቅ ኃይሉና ምክትል ሰብሳቢው ተስፋዬ ንዋይ መድረኩን በመምራት ከተሳታፊዎች ጋር ሰፊ ውይይት አድርገዋል። በውይይቱም ስላጠቃላይ የጸጥታና መዋቅራዊ ተግዳሮቶች እንዲሁም መወሰድ ስለሚገባቸው የእርምት እርምጃዎች ሰፊ ሀሳብ ተንጸባርቋል። የተሳታፊ ፓርቲዎችና የሲቪል ማህበረሰብ ተወካዮች ቦርዱ በቀጣይ ሊያደርገው ስለሚገባው ጥብቅ ቁጥጥር ገንቢ አስተያየቶችን የሰጡ መሆኑን ከምርጫ ቦርድ የተገኘው መረጃ ያመላክታል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የፋና ብሮድካስቲንግ ኮርፖሬት ነው። ግብርናን ለማዘመንና ምርትና ምርታማነትን ለማሳደግ ትኩረት ተሰጥቶ የተሰራ መሆኑን የኢፌዴሪ መስኖና ቆላማ አካባቢ ሚኒስቴር ገለጸ። ሚኒስቴሩ ከኦሮሚያ ክልል ለተወጣጡ በመስኖ ልማት ስራ ዘርፍ የተደራጁ ወጣቶችን ወደ ስራ ለማስገባት የተዘጋጀ የስልጠና መርሃ ግብር አስጀምሯል። ሀመልማል ንጉሴ ዝርዝር ዘገባውን አዘጋጅተዋለች። የመስኖና ቆላማ አካባቢ ሚኒስቴር የተቀናጀ የኢንዱስትሪ ፓርኮች ምርታማነት በማሳደግና ለወጣቶች የስራ ዕድል መፍጠር ላይ አተኩሮ ከሚሰራ ዌፔሳፔ ፕሮጀክት ጋር በመተባበር
በሲዳማ በኦሮሚያና በአማራ ክልሎች በጥቃቅንና አነስተኛ የመስኖ ልማት ኢንተርፕራይዞች ዘርፍ የተደራጁ ወጣቶችን ወደ ስራ ለማሰማራት በተዘጋጀ የስልጠና መርሃ ግብር የመጀመሪያው ዙር ከኦሮሚያ ክልል ለተወጣጡ ኢንተርፕራይዞች እየሰጠ ይገኛል። የስልጠና መድረኩን በይፋ ያስጀመሩት የኢፌዴሪ መስኖና ቆላማ አካባቢ ሚኒስትር ዴኤታ አቶ አብዱራህማን አብደላ እንደተናገሩት የግብርና ልማት ስራዎችን በማዘመን ምርትና ምርታማነትን ለማሳደግና የምግብ ሉዓላዊነትን ለማረጋገጥ ከ12000 በላይ ሄክታር መሬት ላይ በመስኖ መሰረተ ልማት የታገዘ የግብርና ልማት ስራዎች እንደሚሰሩ ጠቁመዋል። በመስኖ የሚለማው ግብርና ወጣቶችን፣ ስራ ፈላጊዎችን እንዲሁም የሴቶች ተሳትፎን ባረጋገጠ መልኩ የግብርና ምርትና ምርታማነትን ከማሳደግ አኳያ የራሳቸውን ድርሻ እንዲወጡ የተቀናጁ የኢንዱስትሪያል ፓርኮች በአካባቢ የሚገኙ በሲዳማ የይርጋለም፣ በኦሮሚያ የቡልቡላ፣ በአማራ ክልል ደግሞ የቡሬ የተቀናጀ የግብርና ፓርክ በቂ የሆነ የግብርና ምርት አቅርቦት እንዲያገኙና የግብርና ምርትን ቫሉ አድ በማድረግ እሴት ሰንሰለት በመጨመር ለተጠቃሚው ለሀገር ውስጥም ይሁን ለውጭ ሀገር እንዲያቀርቡ የሚያስችል ፕሮግራም ነው። ከዚህ በፊት ዘርፉን በተመለከተ የነበረው የአመለካከት ችግር በመቅረፍ የዘርፉን ሰፊ የስራ እድል በአግባቡ መጠቀም እንደሚገባም አሳስበዋል። በተለይ የበጋ መስኖ ኢኒሼቲቭ ስራ ላይ ከዋለ ወዲህ በግብርና ላይ የተማረው ማህበረሰባችን ከፍተኛ ተጠቃሚና ከፍተኛ ሀብት ማከማቸት የጀመረበት ሁኔታ ስላለ ይሄንን እድል በጣም መጠቀም ያስፈልጋል። የአመለካከት ለውጥ፣ የስራ ባህል ለውጥ ወጣቶች አካባቢ፣ ስራ ፈላጊዎች አካባቢ ሊኖር ይገባል የሚል መልእክት ለማስተላለፍ ፈልጋለሁ። የፔሳፔ ፕሮጀክት ስራ አስፈጻሚ አቶ ጌታሰው መኮንን በበኩላቸው እንደ ሀገር 3000 የሚሆኑ ስራ ፈላጊ ወጣቶችን በ250 ጥቃቅንና አነስተኛ ኢንተርፕራይዞች በማደራጀት ወደ ስራ ለማሰማራት መታቀዱን ገልጸው የስራ እድል የተፈጠረላቸው ወጣቶች ምርታማነታቸውን በማሳደግ ለሌሎች ምሳሌ መሆን እንደሚጠበቅባቸው አስገንዝበዋል። በዚህ ሰዓት ከ3000 ያላነሱ ወጣቶችን በዚህ ዘርፍ አደራጅቶ ከአሁን በፊት ከነበረው የመስኖ ልማት ዘርፍ ወጣ ባለመልኩ በተለይም ዘመናዊ መስኖን ወይም እርሻን ከማዘመን አኳያ ከዩኒቨርሲቲ የወጡ ምሩቃን ወጣቶችን አደራጅቶ ወደ ስራ ማስገባት በጣም ትኩረት ተሰጥቶት የተሰራ ወይም የተጀመረ ፕሮጀክት ነው። ስለዚህ በአገር አቀፍ ደረጃ በሶስቱም ክልሎች ወደ 250 የሚሆኑ ኢንተርፕራይዞች ወይም ኮኦፕሬቲቭስ ተደራጅተው ከ12600 ሄክታር በላይ በቀጣይ በዘመናዊ ግብርና ላይ ተሰማርተው ውጤት ያመጣሉ ብለን እንጠብቃለን። ስለዚህ ይህ ፕሮግራም ማደራጀት ብቻ ሳይሆን ወጣቶች ወደ ስራ ገብተው ቅድም እንዳልኩት በዘመናዊ ግብርና ላይ ከከብት፣ ከፈረስ፣ ከሌሎች በተላቀቀ መልኩ ዘመናዊ ግብርና ማዘመን ለሌሎች ወጣቶች ወረዳዎች፣ አካባቢዎች፣ ክልሎች ልምድ በሚሆን መልኩ ትልቅ ተስፋ የተጣለባቸው ወጣቶች መሆኑን ማጥበቅ እፈልጋለሁ። የስልጠናው ተሳታፊዎች በሰጡት አስተያየት የተፈጠረላቸው የስራ እድል ሴቶችንም ያሳተፈ በመሆኑ መደሰታቸውን ገልጸው ስልጠናውም ለበለጠ ፍሬያማነት የሚያነሳሳቸው መሆኑን ተናግረዋል። በጣም ደስ የሚል ነገር ነው። እንደዛ አይነት ነገር ስራ በፊት ወንዶች ብቻ ነው የሚሰሩት። አሁን እኛም እድል አግኝተናል። ስልጠናው የተረዳንበት እኛ ትልቅ ስትሬንግዝ ከኛ እንደሚጠበቅ ከዚህ በኋላ ምክንያቱም ብር ተሰጠን፣ ብድር ተመቻቸልን፣ መሬቱ አለ ማለትና ውሃው አለ ማለት ዝም ብሎ ገንዘብ ማፈስ እንደማይቻልና ከኛ ትልቅ ስትሬንግዝ እንደሚጠበቅ የተረዳ ነው ማለት ነው። የሲዳማ ክልል አደጋ ስጋትና እርዳታ ማስተባበሪያ ኮሚሽን እያከናወነ ያለው ተግባር እርዳታን ከመጠበቅ ይልቅ የህብረተሰብን ጠንካራ የስራ ባህል የሚያዳብር መሆኑን የክልሉ ምክር ቤት አፈጉባኤ ወይዘሮ ፋንታዬ ከበደ ገለጹ። በአፈጉባኤው የተመራ የክልሉ ምክር ቤት ቋሚ ኮሚቴ ሰብሳቢዎች፣ አባላትና ባለድርሻ አካላት ኮሚሽኑ በክልሉ 3 ዞኖች የለማውን የበቆሎ ምርት የመስክ ምልከታ አድርገዋል። ዝርዝሩን ይፍሩ አበበ እንደሚከተለው ያቀርበዋል።
የመስክ ምልከታ ተሳታፊዎች ኮሚሽኑ በሰሜናዊ ሲዳማ ዞን ብላቴ ዙሪያ ወረዳ ዲላ አኖሌ ቀበሌ፣ በማዕከላዊ ሲዳማ ዞን ዳለ ወረዳ ዋራ ቀበሌና በይርጋለም ከተማ አስተዳደር መጋራ ቀበሌ እንዲሁም በደቡባዊ ሲዳማ ዞን ዳራ ወረዳ አዳሜ ቴሶ ቀበሌ ላይ ያለማውን የበቆሎ ምርት ተዘዋውሮ ተመልክተዋል። በዚህን ወቅት ከኤስቢሲ ጋር ቆይታ ያደረጉት የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታይ ከበደ እንደገለጹት የክልሉ አደጋ ስጋትና እርዳታ ማስተባበሪያ ኮሚሽን ስር የካላሞ ኢኒሼቲቭ እያከናወነ የሚገኘው ተግባራት እርዳታን ከሌላ አካል ከመጠበቅ ይልቅ በምግብ እህል ራስን ለመቻል ጠንካራ የስራ እድል የሚያዳብርና ዜጎችን የስራ እድል ተጠቃሚ የሚያደርግ ነው። የአደጋ ስጋት ኮሚሽን በዚህ ዓመት ያደረገው እቅድ ወቅቱን ጠብቆ በጊዜው እርሻ በማረስ በጊዜው ደግሞ የውሃ ማፋሰስ ስራዎችን እየሰራ የተሻሉ ዝርያዎችን በማምጣት ያነዳብ ወቅቱን ጠብቆ ስለተጨመረ እጅግ በጣም ያማረ ለአይን የሚጓጓ ብላቴ አይተን የመጣ ነው። በ70 ሄክታር ላይ የተዘራውን አይተናል። እጅግ በጣም ይበል የሚያሰኝ ስራ የተሰራበትን ያየ ነው። እሱን ብቻ ሳይሆን የስራ እድል ፈጠራም ሆኗል። ከኮሚሽኑ ተግባር የአካባቢው ማህበረሰብ ለተሞክሮነት የሚሆን ልምድ የሚወስድበት ነው ያሉት አፈ ጉባኤዋ በተለይም ወጣቱ ክፍትና በባህር ዛፍ የተያዘውን መሬት ወደ ምርታማነት በመለወጥ ተጠቃሚ እንዲሆን መልእክታቸውን አስተላልፈዋል። ለዚህ በአካባቢው ላሉ ህብረተሰብ ደግሞ ተሞክሮ የሚሆን ስራዎችን ሰርተዋል። ያለንን ድህነትን ታሪክ ለማድረግ ይህ ማሳያ ስለሆነ አሁን ይህንን በመስራት ይህንን በሚዲያ ላይ የምትመለከቱ ወጣቶች፣ ሴቶች ያላችሁን ሁሉ ቦታ ለእርሻ ለሚመች ነው። ሁሉም ቦታ ላይ በቆሎ ብቻ አይደለም። ቡና የሚያስፈልገው ቡና፣ እንሰት ወደሚያስፈልግ እንሰት እያላችሁ እንድታስተካክሉ ጥሪያችንን እናስተላልፋለን። ኮሚሽነር ኃይሉ አሰና በበኩላቸው የለማው በቆሎ ሲደርስ በክልሉ አልፎ አልፎ በሚከሰተው የተፈጥሮና የሰው ሰራሽ አደጋ ተጋላጭ ለሚሆኑ ወገኖች ፈጥኖ ለመድረስ እንዲሁም የእርዳታ ጠባቂነት ታሪክና ልምድ በራስ አቅም ወደ እርዳታ ሰጪነት ለመቀየር የራሱ ድርሻ እንደሚኖረው አስታውቀዋል። በምግብ ችግር የተጋለጡ ማህበረሰብ ክፍሎችን በመለየት ከመደገፍ ወደ መደገፍ ማሸጋገር አለብን የሚል መነሻ ተወስዶ እያንዳንዱ አርሶ አደር ባለችው መሬት ላይ ማምረት መቻል አለበት የሚለው ላይ መነሻ ይሄ እንደ ማሳያ እንደ ማነሳሻ ማነቃቂያም አድርገን ለመውሰድ በራሳችን አቅም ያመረት ነው። በዚህ ሰዓት 350 ሄክታር ከዛም በላይ ነው። በኮሚሽኑ አቅም የተመረተ ምርት አለ የበቆሎ። ቀጥለን ለመኸርም ዝግጅት እያደረግን ያለ ነው። የበቆሎ ምርቱ 350 ሄክታር ይሸፍናል ያሉት ኮሚሽነሩ የመኸር ምርቶችንም ለማምረት ዝግጅት እየተደረገ እንደሚገኝና የበቆሎ ምርቱ በዚህ ቁመና የሚገኝበትንም ምክንያት አስረድተዋል። በራሳችን አቅም ያመረት ነው። በዚህ ሰዓት 350 ሄክታር ከዛም በላይ ነው። በኮሚሽኑ አቅም የተመረተ ምርት አለ የበቆሎ። ቀጥለን ለመኸርም ዝግጅት እያደረግን ያለ ነው። በመኸርም በበልግም የተመረተው ምርት አንድ ላይ በማከማቸት ችግር ለሚደርስባቸው ወገኖቻችን ከዛ ላይ እያነሳን ድጋፍ ለማድረግ ነው። እሱ ብቻ አይደለም፣ የተሻለ ምርጥ ዘር መርጠን ነው የገዛ ነው። ከዛ በኋላ ማዳበሪያና ምርጥ ዘር ጥምርታውን ጠብቀን 2-3 በማረስ ደጋግመን በማረስና በማስለስለስ ከዛ በኋላ የማዳበሪያና እህል ጥምርታ በመጠበቅና የግብርና ዘዴዎችን በሙሉ አፕላይ በማድረግ የተሻለ ምርት እንዲገኝ ለማድረግ ተሞክሯል። አንዳንድ የመስክ ምልከታው ተሳታፊዎች በሰጡት አስተያየት በመስክ ምልከታው ካለፈው ዓመት የተሻለ አፈጻጸም ማየታቸውን ገልጸው ፈጥኖና ቀጥሎ መደረግ ስላለበትም ተግባር አቅጣጫ አመላካች አስተያየታቸውን ሰጥተዋል። አምና ባየነው አይን ስናይ የዘንድሮ ተለይቶ የተለየ ሆኖ ነው ያገኘነውና ቀደም ሲል ከውጭ ወይም በሀገር ደረጃ የመጣ የነበረውን እርዳታ የማስቀረት ስራ ቢሰራ ብዙ ለደሃ ህብረተሰብ ክፍሎቻችን ማገዝ መርዳት የምንችልበት ሁኔታ እየተፈጠረ ስለሚሄድ ሁሉም በዚህ ላይ ትኩረት ሰጥቶ ሊያግዝ ሊሰራ ይገባል። ኮሚሽኑ ግን እንደ ኮሚሽን ትልቅ ስራ ነው በዚህ ዓመት እያከናወነ እየሰራ ያለው። አርሶ አደሮቹ ራሳቸው ከዚህ ብዙ ተሞክሮ መውሰድ ይቻላል። ባለፈው ዓመት የነበረው ይሄ በብሎክና በፕሎት አልተለዩም ማሳዎቹ። ይሄ ማፋሰሻ ውሃ ሲተኛ ማውጫ መንገዶች አልነበሩትምና ዘንድሮ ያየነው ምንድነው በብሎክ ተለያይቷል።
በፕሎት ተለያይቷል። ሌላ ደግሞ የማፈሳሻ የውሃ እንግዲህ ይሄ እንትን ነው ያው ረግረጋማ ቦታ ስለሆነ ማፈሳሻ ቦዮችን ሰርቷልና ካለፈው በጣም የተሻለ ስራ እንደሰሩ ነው ያየ ነው። በክልሉ ደረጃም የምግብ ችግሮች በሚያጋጥሙት ጊዜ ጥሩ ጎተራ ሆኖ ሊያገለግል ስለሚችል ከአሁን በኋላ ምርት ከሰበሰቡ በኋላ የማጠራቀምና ከተባይ የመጠበቁ ስራ ተጠናክሮ ቢቀጥሉ ተስፋ የሚሰጥ ስራ እንደሰሩ ነው ያየነው። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥሏል። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች አለፍን። የዓለም የጤና ድርጅት በኮንጎ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አደጋ ስላወጀ በምስራቃዊ ኮንጎ 246 ሰዎች በኢቦላ ወረርሽኝ መያዛቸውንና 65 ሰዎች መሞታቸው ተገልጿል። ዘዳግም መኮንን ዝርዝር አለው። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ እንደገና የተቀሰቀሰውን የኢቦላ ወረርሽኝ አሳሳቢ የዓለም አቀፍ የህብረተሰብ ጤና ስጋት ሲል በይፋ አስታወቀ። ተቋሙ የበሽታው ፈጣን ስርጭት በአካባቢው ሀገራት ላይ ከፍተኛ ስጋት መፍጠሩንም ገልጿል። የአፍሪካ በሽታ ቁጥጥርና መከላከል ተቋም እንደገለጸው በኮንጎ ምስራቃዊ ኢቱሪ ግዛት በሚገኙት ሞንጓሉ እና ሩዋምፓራ ከተሞች 246 ሰዎች በኢቦላ መያዛቸውንና 65 ሰዎች ደግሞ ህይወታቸውን ማጣታቸውን ገልጿል። የዓለም ጤና ድርጅት ከዲሞክራቲክ ሪፐብሊክ ኮንጎ፣ ኡጋንዳ እና ደቡብ ሱዳን ጋር በቅርበት እየሰራ መሆኑን አንስተው በድንበር አካባቢዎች የጤና ቁጥጥር እንዲጠናከር ምክር መስጠቱንም አስታውቋል። ተቋሙ ወረርሽኙ ወደ ጎረቤት ሀገራት እንዳይስፋፋ ፈጣን እርምጃዎች እየተወሰዱ መሆናቸውንም ጠቁሟል። በ2025 በኮንጎ ማዕከላዊ ካይሲ ግዛት ብቻ 45 ሰዎች በኢቦላ ሳቢያ መሞታቸው የተመዘገበ ሲሆን በሽታው አሁንም በአፍሪካ አንዳንድ ክልሎች የጤና ስጋት ሆኖ መቀጠሉን ያሳያል። ኢቦላ በፍጥነት የሚተላለፍና ለሞት የሚዳርግ አደገኛ ቫይረሳዊ በሽታ ነው። በመጀመሪያ የሚታዩ ምልክቶች ትኩሳት፣ ከፍተኛ ድካም፣ ራስ ምታት፣ የጡንቻ ህመም እና ጉሮሮ መከርከር ናቸው። በሽታው ሲበረታ ማስመለስ፣ የውስጥና የውጭ ደም መፍሰስ ያሉ ከባድ ምልክቶች ሊታዩ ይችላሉ። በቫይረሱ የተያዙ ሰዎች የሰውነት ፈሳሽ፣ ደም፣ ምራቅ፣ ሽንት፣ ላብ እና ሌሎች ፈሳሾች በቀጥታ ንክኪ ይተላለፋሉ። እንዲሁም ከተያዙ ሰዎች ጋር የተገናኙ ቁሳቁሶችን መንካት ለበሽታው መጋለጥ ያስከትላል። በሽታው ለመጀመሪያ ጊዜ በ1976 በዲሞክራቲክ ሪፐብሊክ ኮንጎ እና ሱዳን ውስጥ ተለይቶ የታወቀ ሲሆን ከዚያ ወዲህ በተደጋጋሚ ወረርሽኞችን አስከትሏል። በ2014 በጊኒ፣ ላይቤሪያ እና ሴራሊዮን የተከሰተው ወረርሽኝ ከ11000 በላይ ሰዎችን ለሞት በመዳረግ በታሪክ ከነበሩ ከፍተኛ የኢቦላ ወረርሽኞች አንዱ ሆኖ ተመዝግቧል። የዓለም ጤና ድርጅት ይህንን አስከፊ ቫይረስ ለመከላከል ሁሉም ዝግጁ እንዲሆን ገልጾ ቫይረሱን መከላከያ መንገዶች ናቸው ያላቸውንም ነጥቦች አስቀምጦልናል። እነዚህም ከተጠረጠሩ ወይም ከተያዙ ሰዎች ጋር አካላዊ ንክኪ መቀነስ፣ እጅን በተደጋጋሚ መታጠብ፣ ስጋን በአግባቡ አብስሎ መመገብ፣ የበሽታው ተጋላጭ ቦታዎች ውስጥ ክትባት መውሰድ እና በኢቦላ ሳቢያ የሞቱ ሰዎችን አስክሬን አለመንካት አስፈላጊ መሆኑን አጽንኦት ሰጥተዋል። ዘገባውን ያገኘነው ከቢቢሲ ነው። እንደ አውሮፓውያኑ አቆጣጠር 1949 በቻይና የተከሰተው ጦርነት ከፍተኛ ደረጃ የደረሰበት ወቅት ነው። በዚህ ጦርነት የቻይና ናሽናሊስት ፓርቲና የኮሚኒስት ርዕዮተ ዓለም አቀንቃኞች ለሁለት ተከፍለው ተዋግተዋል። በመጨረሻም በማዮ ዜዶንግ የሚመራው ኮሚኒስቶች አሸናፊ ሲሆኑ፣ ተሸናፊዎቹ ናሽናሊስቶች ደግሞ ቤጂንግን በመልቀቅ በታይዋን ደሴት መሸሸጋቸው ይነገራል። ለኢንዶ ፓሲፊክ ቀጠና ቀውስ ምክንያት ሆና የቆየችው ታይዋን በዚህ መልኩ የተመሰረተች ሲሆን ቻይና አሁንም የግዛቴ አንድ አካል ናት ትላለች። ጀማል የሱፍ በዚህ ዙሪያ ላይ ትንታኔ አዘጋጅቷል። ናርዶስ አየለ ታቀርበዋለች። ጊዜው እንደ አውሮፓውያን አቆጣጠር በ1949 ነበር። በቻይና የተቀሰቀሰው የፖለቲካ አብዮት የትግል ሂደትን አልፎ በሁለት እግሩ ለመቆም ከጫፍ የደረሰበት ወቅት ነበር። የአብዮቱ መሪዎች ማኦ ዘዱንግና ሌሎቹም ሶሻሊስት ኮሚኒስታዊ ስርዓትን ማቋቋም የመጨረሻ ህልማቸው ነበር። በመጨረሻም የማዕከላዊ ቻይና ናሽናሊስት መንግስት የአብዮተኞችን ግፊት ለመቋቋም ባለመቻሉ ስልጣናቸውን ለቀው ለመሸሽ ተገደዱ። የቻይና ኮሚኒስት ፓርቲዎች ወደ ቤጂንግ በመዝለቅ ስልጣን ላይ ተቀመጡ። ችግር የተፈጠረው ከዚህ በኋላ ነበር። ለረጅም ዓመታት ስልጣን ላይ የነበረው ተሸናፊው ቡድን ሸሽቶ ወደ አንዲት ደሴት ገባ፣ ወደ ፎርሞሳ ደሴት።
በአሁኑ አጠራሯ ወደ ታይዋን ደሴት ወደ ቤጂንግ የገባው የኮሚኒስት ፓርቲ ቻይናን መልሶ ለመገንባት ደፋ ቀና ማለት ጀመረ። ቻይና ደግሞ እጅግ ትልቅ ሀገር በመሆኗ ይህንን ለማሳካት ረጅም ጊዜ ጉልበት ጠይቆ ነበር። ኢምፔሪያሊስቶችና ካፒታሊስቶች ሶሻሊስቱ መንግስት እንዳይሳካለት የሚፈጥሯቸው መሰናክሎች ለማኦ ፈተናዎች ነበሩ። በዚህም ምክንያት የማኦ መንግስት ለታይዋን ጉዳይ ትኩረት መስጠት አልቻለም ነበር። ወደ ታይዋን ደሴት ሸሽቶ የገባው የቀድሞ የናሽናሊስት ፓርቲ ስርዓት ቅሪት ይህን አጋጣሚ እንደ መልካም አጋጣሚ ቆጠረው። መጀመሪያ አካባቢ አሁንም የዋናዋ ቻይና ህጋዊ መሪዎች እኛ ነን ይሉ ነበር። ከዓመታት በኋላ ደግሞ ይህ አካሄድ አዋጭ አለመሆኑን በመረዳታቸው ከእናት ሀገራቸው መለየት እንደሚፈልጉ በይፋ አወጁ። ይህም የቻይናን መንግስት ቁጣ ቀሰቀሰ። አሜሪካ ደግሞ በቀጠናው ስር የሰደደ ፍላጎት አላት። በጃፓን በደቡብ ኮሪያና ፊሊፒንስ ወታደራዊ ማዘዣ ጣቢያዎችን አበጅታለች። ሁሉም በቻይና አፍንጫ ስር ያሉ ሀገራት ናቸው። የቻይና መግቢያና መውጫ በሯ ያለው በዚህ በኩል ነው። ታይዋንን በመያዝ ቻይና ይበልጥ አጣብቅኝ ውስጥ እንድትገባ ፍላጎት አላት። ቻይና ይህንን ከፈቀደች ደግሞ ወደ ሌላ ፓሲፊክ መተላለፊያ መንገዷ ይዘጋል። ብሔራዊ ደህንነቷም ለአደጋ ተጋላጭ ይሆናል። የቻይና መንግስት በተደጋጋሚ አንዲት ቻይና ብቻ መኖሯን ይገልጻል። ታይዋን አሁንም ሉዓላዊ ግዛቷ መሆኗን አበክራ በመግለጽ አንድ ቻይና ወይም ዋን ቻይና ፖሊሲን በህጋዊ የቻይና መንግስት ስር የምትተዳደር ታይዋንን ያጠቃለለ አንዲት ሉዓላዊት ቻይና ብቻ መኖሯን የሚያረጋግጥ ፖሊሲ ነው። አሜሪካን ጨምሮ በርካታ ምዕራባውያን ሀገራት ይህን የአንድ ቻይና ፖሊሲ አይገዳደሩትም። አሜሪካ እውቅና የምትሰጠው ይሁን ይፋዊ ግንኙነት ያላት ከቻይና ጋር እንጂ ከራስ ገዝ ግዛቷ ጋር አይደለም። ምንም እንኳ ታይዋን ራሷን እንደ ሉዓላዊ ግዛት ብትቆጥርም ቻይና ግን አንድ ቀን ከታላቋ ቻይና ጋር መልሳ እንደምትደመር ተገንጣይ ግዛቷ አድርጋ ትቆጥራታለች። በቻይና አሜሪካ ግንኙነት ውስጥ የአንድ ቻይና ፖሊሲ ቁልፍ ጉዳይ ነው። ቻይናም ከተቀረው ዓለም ጋር ባላት ግንኙነት ሁሉ የአንድ ቻይና ፖሊሲ መከበር መሰረታዊ ጉዳይዋ ነው። አሜሪካ ለታይዋን እውቅና አትሰጥም። ቤጂንግ ታይዋንን በተመለከተ ለምታራምደው ፖሊሲ ማረጋገጫ አትሰጥም። በሌላ በኩል ደግሞ ዋሽንግተን ዲሲ ሉዓላዊት ሀገር ነኝ የምትለው ታይዋን ራሷን መከላከል እንድትችል በሚል የጦር መሳሪያ በሽያጭ መልክ ታቀርብላታለች። ከዓመታት በፊት በርከት ያሉ ሀገራት ለታይዋን እውቅና ለመስጠት የሞከሩ ሀገራት ነበሩ። ነገር ግን የቻይና መበልጸግና ጠንካራ መሆን ብሎም ከሀያላን ጎን መሰለፏ አስክቷቸው ቃላቸውን ለማጠፍ መገደዳቸው ይነገራል። ታይዋን አሁን ላይ እጅግ የበለጸገች ደሴት ናት። የታላላቅ ኩባንያዎች መቀመጫ ናት። የቻይና ብሎም የአሜሪካ ታላላቅ ኩባንያዎች የታይዋን የቴክኖሎጂ አማራጭ ፋብሪካ ግብአቶች ጥገኛዎች ናቸው። ታይዋን ታይፔ ዋና ከተማዋ ስትሆን አንጻራዊ የዲሞክራሲ ስርዓት ገንብታለች። ምርጫ ታደርጋለች። ሰላማዊ የስልጣን ሽግግር ብዙም አዲስ ነገሩ አይደለም። ኢኮኖሚዋ ካፒታሊስታዊ የነፃ ገበያ መርህን ይከተላል። የመከላከያ ሰራዊቷና መገበያያ ገንዘቧንም በራሷ ስም አዘጋጅታለች። በቻይና ያለው ነባራዊ ሁኔታ ግን ከዚህ በተቃራኒ ነው። ከ1949 ጀምሮ ኮሚኒስት ፓርቲ ብቸኛው የሁሉ ነገር አድራጊ ፈጣሪም ነው። ኮሚኒስት ደግሞ የስርዓተ መንግስቱ አስኳል ነው። ነፃነትም ደግሞ በኮሚኒስታዊ ልጓም የተያዘ ነው። ታይዋን ወደ እናት ሀገሯ ትቀላቀላለች ቢባል እንኳን ለ77 ዓመታት በተቃርኖ በተሞላ ነባራዊ ሁኔታ ውስጥ የቆዩ በመሆናቸው ለመግባባት ይቸገራሉ የሚሉ ወገኖችም አሉ። ይህን ሀሳብ የማይቀበሉ አካላት ደግሞ የሆንግ ኮንግን ልማድ ለአብነት ያነሳሉ። ሆንግ ኮንግ ለ150 ዓመታት ከቻይና ተነጥላ በእንግሊዝ ስር ቆይታለች። በ1997 ግን ወደ እናት ሀገሯ ቻይና ተመልሳለች። የሆንግ ኮንግ ነዋሪዎች ልዩነታቸው ተከብሮላቸው በሰላም እየኖሩ ነው በማለት ያስረዳሉ። ጉዳዩን በቅርበት የሚከታተሉ ተንታኞችም ቻይና አንድ ቀን ታይዋንን መጠቅለሏ አይቀሬ ነው ይላሉ። ነገር ግን መቼና እንዴት ለሚለው ጥያቄ መልስ ባይሰጡም አሜሪካ ለረጅም ዓመታት የታይዋን ጠባቂና ሞግዚት ተደርጋ ትቆጠራለች። ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ባቀኑበት ወቅትም ስለ ደሴቲቱ የተናገሩት ነገር ለቻይና የልብ ልብ የሰጣት ሲሆን ለታይዋን መንግስት ግን ትልቅ ኪሳራ ነው እየተባለ ነው። ከተለያዩ ምንጮች የተወሰደ። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁትን ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ጋሞ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ዜናው አበቃ። ሰላም።